እውነት ስነግራችሁ ዋና ነገር እኮ እኛ የሚያስፈራን ነገር ሀይሚና ብሩክ እንዳይለያይ ነው። ማለት ሰዎች ናቸው፣ ሊሳሳቱ ይችላሉ፣ የማይሆን ነገር መወሰንም ይችላሉ። እና እነሱ እንዳይለያዩ በማሰብ ነው ያ ሁሉ ፋሚሊ እየተጨነቀ ያለው እንጂ ስራ መሆኑ ሁሉም ያውቃል። ማንም ሰው የጠፋው የለም። ድራማ ነው፣ አዎ ስራ ነው፣ የታወቀ ነው እንጂ እውነት ሪል ህይወታቸው ቢሆን ኑሮ እንደዚህ ወደ ሚዲያ አይወጣም ነበር ሁሉም ነገር ማለት ነው። ግን ደግሞ ምን መሰላችሁ ወዶቼ፣ እንዲሰሩ እኮ እንፈልጋለን ሁላችን ማለት ነው። ግን ደግሞ ሌላ ስራ በቃ የእውነት እኔ ሴት ማምጣት ምናምን አልፈልግም ነበር፣ ግን አሁን ፈለግኩ። ለምን መሰላችሁ? ሴቶች ቢመጡ ይሻለኛል። በህይወታቸው እንኳን አይገቡም፣ ለአንድ ለመጨረሻ ይወጣሉ ምናምን። አሁን ግን የተባለች ልጅ ከገባች በጣም በቃ አለ አይደል፣ ሀይሚ የሚያስፈራት ነገርም ይሄንን ነው። ምን መሰላችሁ? በህይወታችሁ በእኔ ህይወት ብላችሁ አስቡት፣ ሀይሚ ያጋጠማት ነገር ማለት ነው። ከባላችሁ ወይም ከፍቅረኛችሁ አንድ ሴት ብትወልድ ማለት ነው እድሜ ዘላለም እንደምታደርገው እናንተ እየደወለች ወደ ባላችሁ እየደወለች ልጄ እንደዚህ ሆነ መጥተ ማየት አለብህ ምናምን እያለች ሁሌም ስቃይ ነው። ሀይሚ ያስፈራት ነገር ይሄን ነው። እና አንዳንድ ናቸው ደግሞ የብሩኬ እንደዚህ ያለ ብሩኬ ልጄ አሳድጋለሁ ወይም ደግሞ ከሷ ጋር እኖራለሁ ያለው ነገር ደግሞ ምንድን መሰላችሁ? ለማስፈራራት ሊሆን ይችላል እንጂ ከሷ ጋር መኖር አይችልም። ግን ለማስፈራራት ሀይሚ ወደሱ ለመምጣት እየፈለገ ያ ሁሉ መንገድ ለሁለታቸው ፍቅር ነው እና ሁሉም ነገር እናየዋለን። ልጁ ደግሞ የብሩክ አይደለችም፣ ሁሉ የታወቀ ነው። ግን በቃ እስኪ እንየው መጨረሻው። ዝም ብለን እንከተል፣ ምንም ማድረግ አይቻልም። እና እንደ ፋሚሊ ደግሞ እየመከሯቸው ነው። ልክ ናችሁ ውዶቼ። እናንተም ግን ደግሞ እኛ አቋርጡ ስላልነው አያቋርጡም እነዚህ። በቃ ለአንድ ለመጨረሻ እንዲዘጉ እንፈልጋለን። እኛንም ሁለተኛ ወይ ደግሞ ሶስተኛ እንዲመጣ እንፈልግ። ዛሬ ምን አድርኩኝ መሰላችሁ ውዶቼ? ወደ ኋላ ተመልሼ ይህን የተጀመረ ቪዲዮ ምናምን እያየው ነበር ማለት ነው። ግን በጣም ውዝግብግብ ያለ ነው እና እስኪ መልካም ጊዜ። ሞኝ ናቸው። ስርዓት ያስፈልጋል። ሁለተኛ ነገር ደግሞ ሰው መስማት አለባቸው። በቃ ፋሚሊ እስካደረጉን ድረስ መስማት አለባቸው። ማለት አንዳንዴ እነሱ ብቻ የፈለጉትን ሳይሆን እነሱ ሰርተው ገንዘብ ለማግኘት ነው። ግን አንዳንዴ ደግሞ የፋሚሊ ብለውናል አይደል? ኦዲየንስ ሳይሆን ፋሚሊ እስካሉን ድረስ እንደ ፋሚሊነታችን እኛም ልጆቻችንን የመውቀስ መብት አለን። እነሱም ደግሞ እኛ የወቀስነውን መስማት አለባቸው። ተው ስንል ከመጥፎ ነገር ነው አለኛ የምናስቆማቸው። መስማት አለባቸው እንጂ ወደ ገደል እንዲገቡ አንፈልግም። ስለዚህ ይሄ ስራ እናንተን አይመጥንም። አቆሙልን፣ ጨርሱት። ማቆም አይደለም። ነገ ተመልሰው ይህንን አጀንዳ ሌላ ጊዜ ይዘውት ሊመጡ ስለሚችሉ እስከ መጨረሻው ዝጉት። ከፈለጋችሁ ደግሞ እንዴት እንደምትዘጉት ደግሞ አጀንዳ እንሰጣችኋለን። በቀጣለን አልኩሽ እኮ ቅድም እኮ ያልኩት እኮ ይሄን ነው። አጀንዳ እንስጥ ያልኩት ይሄን ነው። ለምን እኔ ጽፌ አንዳንድ ጊዜ መረዳት ካለባቸው ይረዱ፣ ይዝጉልን። ይሄን ብሎ መዘጋት አለበት። ሎስት ሆነዋል መሰለኝ እና እኔ አሁን እንዴ በዚህ መንገድ አናውቅም ብለው ፋራ አድርጉን። አረብ ሀገር ያለች እኮ ዲፕሎማን ዲግሪዋን አስቀምጣ ነው ይበልጣል ብላ የሄደችው እንጂ አረብ ሀገር ያለች ሁሉ ማይም አይደለችም። ማንኛውም ሰው ማይም አይደለም፣ አይቶ መገንዘብ የሚችል ሰው ነው። እና በዚህ ልክ አትሸውዱን እባካችሁ። እንደምንወዳችሁ ሁሉ ወደ እንትናችሁ ተመለሱ፣ ወደ ማንነታችሁ ተመለሱ። ይሄንን ስንላችሁ ደግሞ ጠልተናችሁ አይደለም። ለእናንተ ፍቅር፣ ክብር፣ የእናንተን ምንድነው ጨዋነትና ምንድነው ይሄ የሌላችሁን ባህሪ እንድናይ አታድርጉም። እና ተመለሱ። በቃ ይሄ አሁን እኔ እግዚአብሔርንም በውስጥ ቮይስ የሚያስቀምጡልኝ እያለቀሱ ብታይ ስቅ ወይኔ ብታይ እንዴ! ለምን ይታመሙ? በራስሽ ባየሽው በወደድሽው ማቆም አለባቸው። ሀይሚና ብሩክ መወደድ እግዚአብሔር የሰጣችሁ ትልቅ ጸጋ የሰው ፍቅር ነው። እኔ አሁንም ምላቸው ትልቅ ጸጋ እግዚአብሔር የሰው መውደድ ነው። እንግዲህ በምድር ላይ ስንኖር እንግዲህ እግዚአብሔር ፈጠረን የሰው ፍቅር ነው ይስጥሽ የሚባለው። የሰው ፍቅር ሰጥቷችኋል። ከዳር እስከ ዳር ዓለም አነጋግራችኋል። ይሄንን የሰው ፍቅር ግን መሸከም
ችላችሁ እናንተ ተጠንቀቁ። ለዚህ ፍቅር መጠንቀቅ አለባችሁ። ቢኮዝ ሰው እንዳታጡ። ለምን አንዳንድ ጊዜ እጃችን ላይ ያለ ወርቅ ሳታይ ዋጋ ቢስ ያደርግሻል። አንዳንድ የራስሽ እንትን እና አያያዝሽ። ስለዚህ አያያዛችሁን አሳምራችሁ በትክክለኛው መንገድ ኦዲየንሳችሁን አስደስቱ። አሁን ሀይሚ አሁን ማታ ስትወድቅ ብዙ ልጆች ነው የታመሙት። ለምን ይሄንን ያመጣሉ እንዴ? ብዙ ልጆች እኮ ልብ ሀርት አታክ ያለባቸዋል። ስትሮክ ቢመቱስ ሰው ሀገር ላይ ሰው ቤት ሲሰሩ ለምን? እናንተን ለመደሰት ነው የሚያዩት እንጂ ለማልቀስ ሚያይ ሰው እኔም አልፈልግም። እናንተ ስታለቅሱ ስታዝኑ በቃ ጥሩ ነገር ስሩልን እንያችሁ። አይ እኛ ወደዛ እንገባለን ካለን እኛም እንግዲህ የምንሆነው እንሆናለን። ችግር የለም። እኔ በበኩሌ ምንም አንትን አለን ያ በላሮፍ ቲንግስ ነው ትሴ ምንም ችግር የለም። ብዙ ነገር የምናየዋለን። ግን መውደድ ግን የተረዳሁት ሰውን መውደድ ከባድ ነገር መሆኑን ያየሁት እኔ እንኳን እነሱ እኔ በጣም የገረመኝ በሀይሚና በብሩክ የተነሳ ብዙ እህቶች ወንድሞች አፈራው። አሁን እንዴት ከቲክቶክ ልጥፋ ራሱ በጣም ነው የሚገርመኝ። ስራ እያለች ስራ ቦታ እግዚአብሔር እናንተን ካላየው እታቸው እንኳን ካላየው ጤንነታቸው ያሳስበኛል በእውነት እና ይህን ያህል ነው። ይህንም ማወቅ አለባችሁ። እናንተ ስንት ሰው አገናኝታችኋል? ስንት ሰው ቤተሰብ መስርታችኋል? አንድ ሀገር ላይ ብትሄዱ እኮ እናንተ ዘመድ አላችሁ። ሰው የለንም የምትሉበት ደረጃ እንኳን አደራችሁም። ሀይሚና ብሩክ የታደላችሁ ናችሁ። በእውነት ነው የምላችሁ። ስለዚህ ቆም ብላችሁ አንዴ፣ ሁለቴ፣ አራቴ ያስባችሁ ይህን ነገር ውጡ። በቃ ማንም አልወደደም። የእናንተ ስም መገለጫ ብሩክ እንዲህ አደረገ እንደዚህ ያለ የአንተም ስም መገለጫ አይደለም። ፕሊስ ውጣለን። በቃ ይሄን ነው የምለው። ስምህን እንዲጠራ እንፈልጋለን። ስምህን አድርገህ እስካሁን ስራ ነው ብለን እኛ አይኖ ስራ ነው ግን በቃ ክሎዝ አድርጉ። በቃ ስራው አስቀያሚ ድራማ ነው የጀመራችሁ። ምንም የሌለ ወይኔ ፈለፍን በሉሽ ቸው በቃ በዚህ ላይ ቃለ ሕይወት ያሰማልን። እነሱንም ደግሞ እናመሰግናለን። በጣም እናመሰግናለን። ብዙ የተጽናናዎች አሉ። ብዙዎች እያለቀሱ ነበር እኮ ናንዬ በእውነት ስቅስቅ ብለው 3 ቀን ምሳ አልበላውም ምግብ አልበላውም እየታመምኩ ነው የሚሉ ብዙዎች አሉ። ቲክቶክ ላይ የሚልቁት የሚያለቅሱት እንዴት አንጀቴን እንደሚበሉ እንዴ! በእናትሽ በምን እዳቸው ቢሞቱስ እነዚህ ልጆች? አንድ ነገር እኔ እኮ ሞት አልፈራም። ይህ በሽታ ነው የምፈራው። ስትሮክ በስትረስ የተነሳ ቢወድቁ ቢሰበሩ ማናት በድንጋጤ ፓራላይዝ ሀይሚና ብሩክን እኮ ለማየት ሽንት ቤት እየሄደች እየተደበቀች እንትን እየተባለች ምትታያ እኛ ሁላችን ስራ ቦታ ሲሆን እኔ አሁን አለቃዬ ከመጣ ቶሎ ብዬ ኤርፎኔን አወጣለሁ ከጆሮዬ እና እንትን እላለሁ። ያን ያህል ነው የምንሆነው። እንቅልፌን አጥቼ እኔ ደግሞ እግዚአብሔርን በእውነት ተጎልተን ልጆች ላይብረሪ ከወሰን ውጭ ቁጭ ብዬ እነሱን ለማየት ኧረ በእናትሽ ፌር አይደለም የሚሆኑት ሁኔታ። እነሱ መስተካከል አለባቸው። ዛሬ ሁላችንም የአመቱን ነው የተናገርነው። አንዬ ይቅርታ እንግዲህ ሁላችሁንም ያፌደንባቸዋል። እናመሰግናለን። ይህንን በልብ አመሰግናለን። ናንዬ ተጽናኑ። በዚህ የምታለቅሱ ልጆች ተጽናኑ፣ እንዳታለቅሱ፣ ራሳችሁን አትግዱ። ደግሞ የምታለቅሱ ልጆች አላማችሁን የወጣችሁበትን እወቁ። አይ ሀይሚና ብሩክ አሁን ብትሰበሪ ብትታመሚ ከዛ መጥተው አይደርሱልሽም። ስርዓት ያዢው። ለምን የምታዩትን እወቁ፣ ውደዷቸው። እኔም እኮ ወድጃቸው ተሰክተን ነው እነሱ ጋር አይናችን የሚውለው ግን ይሄ መጉዳት ራስን አረናንዬ ተሰቃየሽ። እኔ በተለይ በሽተኛ ሊሆን ነው ተሰቃየው። እንዴት እንደምትዋቸው እንኳን እነሱ ይኸውልሽ፣ እናትሽ አባትሽ አንቺን ፔን አያዳምጡም። አንቺ ነሽ ፔንሽን እያዳመጥሽ ያለሽ። መጠንቀቅ አለባችሁ። እዚህ ጋር ስራችሁን ስሩ፣ በስነ ስርዓት ስሩ። ምንም የለም። እነሱ ስራና ስራ ነው፣ ግን ያቁሙልን። በቃ ይሄ ግን ሳሚልኝ ግን አንድ ማስተላለፍልሽ ነገር አለ። ከዚህ ቀደም በእነሱ ምክንያት ስራሽን አተሻል፣ ብዙ ነገር ሎዛ አርገሻል እና አሁንም ደግመሽ ያንኑ ነገር ትገቢበታለሽ። እኔ በውስጥም ልኬልሽ ነበር፣ ቅድም መልዕክት አልመለስሽም። ኧረ በስመ አብ
ባሰብኝ፣ አይቼዋለሁ። እኔ በጣም ባሰብኝ በእውነት። ሞኝ ነሽ ማለት ነው። በቃ ሞኝ ነሽ ማለት ነው። ራስሽን ከአሁን በኋላ ጧሴን ጥንቡሳሴን በቃ አንደኛ ራሱን የሚያከብር ሰው ነው ለሰው የሚተርፈው። አንደኛ አንቺ ራስሽን መጀመሪያ ራስሽን ትሪታለሽ። በዚህ ጋር ሁላችንም እየሰራ ነው። እኔና ይዊ መቢ መኪና ውስጥ ሲሆን ኃላፊነት አለብን። ልጆች አሉ፣ የግድ ለልጆች መኖር አለብን። ግን ከልጆቻችን ታይም ቀንሰናል። እኔ አሁን ለልጆቼ የሆነውን እየቀነስኩ ነው። እነሱ ጋር ማየው ቁጭ ብዬ አንዳንዴ ወሬ ማወራው። ለምን ይሄ ትክክል አይደለም። እውነት ለመናገር በዚህ ሀገር ትክክል አይደለም። ይሄ በሽታ ነው። ግን እነሱ ደግሞ አልተረዱልንም። እነሱ ካልተረዱልን እስቲ አስብ፣ ይህ ምንድን ነው ቤኔፊቱ? እኛ እኔና አንቺ ቁጭ ብለን ለእነሱ እንትን ማለት እንደዚህ ያለ ነገር ለማየት እንደዚህ ያለ ነገር ለመስማት እንዴ ነው። እኔ ጸብም አልፈልግም። ጸብም ሲጣሉ ማየት አልፈልግም። ጥሩ ነገር ይዘውልን ይምጡ። የፍቅር ሰባኪ ይሁኑ። ልጆቻችን ዓለምን እናሳይላቸዋለን። ይህንን ያድርጉ። ከዛሬ ጀምሮ ማሻሻል ካለባቸው ያሻሽሉለት። እኔ የምምለው እናመሰግናለን። እግዚአብሔር ያክብርልን። ሀሳባችንን እንድንገልጽ ስላደረጋችሁልን እናመሰግናለን። ደህና ደሩ። እናንተንም እናመሰግናለን። በጣም እናመሰግናለን። በሆነ ሰዎችን አረጣጥታችኋል። እግዚአብሔር ይስጣችኋል መሰለኝ። አሁን እናመሰግናለን። ይሄ እናመሰግናለን። ምን ችግር የለም። ደህና ደሩ። በጣም እናመሰግናለን። እናመሰግናለን እናትናንዬ። አሜን አሜን። ደህና ደሩ። እንመልሳለን እንጂ እንጠፋለን አትበይ። እሺ ተቆጥተን እንመልሳቸው። እንደዛ ማስፈራራት አለብሽ። ፈራሽ። እኔ እኮ እንደዛ አይደለሁም አንዬ። ልቤ እኮ አይችልም። አይገርምሽም? እኔም አልችልም ብታይ። ለዛ ችግር አለብኝ ትንሽ ሳይቆን ትናለ እንደዚህ እና ደግሞ መልስ ስላለው ወዲያው ምንና እነዚህ ልጆች ፈጣሪ ፈረደብን። ይቺን ከየት እንዳመጡብን እናውቃለን። ይቺ የገጠር ገበሬ እሷን ደግሞ አሮጊት እኮ ናት። ትልቅ ሰው እኮ ነች። ልንገርሽ፣ እነሱ ናት ያመጡት ልጅቷን። ምንም አልሰድባትም። ልጅቷን ያስወጡ እነሱ ናቸው ያመጡት። እሷን ሉጣ ካለች እነሱ ለምን ያመጧታል? ምንም ብዬ አራዳ ይመስላሉ እንጂ ምንም አራድነት የለባቸውም። ሁለቱም ብሩክም ሀይሚም አራድነት የለባቸውም። እንደ አራዳ ናቸው። አራዳ ቢሆኑ እንደዚህ ዝም ብሎ ይዘግጣሉ። ብዙ ነገር አውርታለች። ደስ የሚል ነገር ግን አይደላቸው። ሁሌ ከዘቀጠ ሰው ጋር ለምን ይዘቃሉ? ለስማቸው ለክብራቸው አይኖርም ማለት ነው። ሀሳብሽን ልክ እንደ እናቴ እንደ ናኒ ሀሳባችሁን በስነስርዓት ግለጹ እንጂ እንደዚህ አይነት ነገር እንዳታወሩ። ይ ለበናትሽ ልዛ ምነው እናት አውርታ ጨርሳለች። በጣም ደስ የሚል እሷን ያመጡ እነሱ ናቸው። ስለዚህ ወጣ አድርጉ። ተነጋግረው ነው የሚሰሩት። እኛም እኮ ስንናገር እንደተማረ ሰው ያወቀን ነው ነግራቸው። ልጆቹንም እንትን አነጋል ገባሽ? ለምን አውቀናል። ስላወቅን በቃ ይህንን እንዳወቅን ይረዱልን። ስለዚህ ልጅቷን ያመጡ እነሱ ናቸው። እንዳመጡ በቃ የሆነ መዝጊያ እንትን ብሎ አዘጋጅተው በቃ ይሸኟት እና ሌላ አይዲያ ያምጡ ለኦዲየንሱ ካስቡ። ካለበለዚያ ግን ያው የሚሆነውን እናያለን አብረን። ብዙ ኦዲየንስ ስለቆሰለ እኔ እንጃ። ዛሬ ብዙ ኦዲየንስ ስለቆሰለ ዛሬ ሊታይ ይችላል። ነገ ምናምን ግን ነገም እንደዛ ነው አንዬ። ነገም እንደዛ ማስተላለፍ ሁሌ እስኪተው ድረስ ማስተላለፍ። እኔ ደግሞ የምለው ኮመንት ላይም እየሄዱ በቃ የሆነ ቻሌንጅ ማድረግ ይህን ነው በቃ እኔ ለምትን የምለው እዚህ ላይ ብቻ ሳይሆን ላይክ ዩቲዩብ ላይም እየተገባ አቁሙ ይህን ስራ ማለት በቃ ከዛ ያገኛሉ እንትን ይላሉ። በጣም በይገባበት እንደፈራ ነው እንዳይሆን የፈራው እኮ ማርያምን አስወጣልኝ ከመሀል በእናትሽ ብሎ ይመጣል። እንደ መላጣ ብሩኬ ደግሞ በቃ ካልሽኝ እንግዲህ ወደ ልጄ ብሎ ይላል። እኛ ብሩኬ ድንግል ነህን እያልክ እያስተማርከን ተሳሳተ። እኔ እኮ በእናትሽ ሻናን ነገ ከላይ የሚጻፈውን እናያለን። ሁላችንም አናይም። በቃ አኒ ሁለት ቀን እንቅጣቸው። አልሄድም። መቀጣት አለባቸው።
ይቀጡ። ሁላችሁም ቪዲዮ አትክፈቱ፣ ይቀጡ። በቃ ለምን መሰለሽ ማንዬ ነገር ሊያመጡ የተጨመላለቀ ከዛ የባሰ ነው። ለምን ብትይ እሷ ትመጣለች፣ ያው እንግዲህ ትመጣለች፣ እንካ ተሸከም ልጅህን ትላለች። አጅሬ እኔ ምን አቃጠለኝ እዚህ ውስጥ በቃ አንፈልግማ። ለምን አናይማ እኔ ከመጨረሱ ነገር አልኩኝ እኮ ላይ የሆኑ ዜጎች አምጥቻለሁ። መታችሁ ተቀላቅላችሁ ማየት ትችላላችሁ። በጣም ዳንስ ፈን መድረክ ፈለጋችሁ ዳንስ ይሻለኛል። በቃ እኔ አላይ ጥላቻ የለብንም። ተስተካክለን ሲመጡልን እንመለሳለን። ጊዜ ወደዛ ሄደን ራሴን አላሳም ማርያምን እኔ ራሴ በሽተኛ ሆኛል። ምንም እኔ ማስበው የሚጨንቀው ምን ታውቂያለሽ? በቃ እኔ ሰው የሚያጡብኝ ይመስለኛል የሆነ ምናምን ያ ነው የሚጨንቀኝ እንጂ ስለ ስራ ገደል ይግቡ ነው የምናገባኝ። የራሳቸው ጉዳይ ከምትወጃቸው የተነሳ ነው። እኔ የራሳቸው ጉዳይ እኮ የምልበት ነገር የለም። ግን እግዚአብሔር ይርዳኝ። ሀናን ታመምን እኮ እኔ ዛሬ ሰዎች መሳፈራቸው እንጂ የለውም ቀውሻለሁ እኮ እኔ ወዲያው መድኃኒት ልጅቷ መድኃኒት ሰጠችኝ እኮ ራሴ መቆጣጠር አቃተኝ። ከቃላታቸው ራሴን ሳትኩ። ለብዙ ነገር መጠብቃቸው ኮትኩተን አሳድገን አጅሬና እንትና ግርማ ወልደ ጊዮርጊስን መስሎ ያኛው መጣ። አቶ ብሩክ አለማየሁም ወደዛ ሊሄድልን ነው። ትናንት ግርማ ወልደ ጊዮርጊስ መስሎ ምንጽር ገብቶ መታየው ምን አገባን ታዲያ? የፈለገ ይኸው ተግባር እያዩ ነው የሚካተሉት የሚሄዱት። ጊዮርጊስ ብላ ስም ያወጣችበት ሰላም አመሻችሁ። እንደ ምን ማምሸት አለን? እግዚአብሔር ይቅር ይበለኝ። ላለቀስኩት ሁሉ መድኃኒዓለም ይቅር ይበለኝ። እኔ በሰው ሀገር ነኝ። የምትጨነቁ ሰዎች ደግሞ ማለት ነው አትጨነቁ። እሺ ምንም አይፈጠር። ምንም ነገር ምንም ቢፈጠር ልጁ እንኳን የብሩክ ቢሆን ሀይሚና ብሩክ መቼም ቢሆን አይለያም። እሺ ዝም ብላችሁ አትጨነቁ። የምር ብዙ ያለቀሰ ሰው አለ በዛሬ። ያው እኔ ራሱ አልቻልኩም፣ እውነት ለመናገር ዛሬ አልዋሽም አልቻልኩም። በቃ ከበደኝ። ብሩክ ሳለቅ ሳየው በቃ አልቻልኩም። እንዴ ምን ላድርግ?